በኮተቤ ትምህርት ዩኒቨርሲቲ ትውልድ በመምህር ይቀረጻል ሀገር በትምህርት ይበለጽጋል በሚል መሪ ቃል የመምህራን የውይይት መድረክ ተካሂዷል። የከፍተኛ ትምህርት ተቋማት ምሁራን ተለዋዋጭ የሆነውን ዓለም አቀፋዊና ቀጠናዊ ሁነቶችን እንደዚሁም ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሀገራዊ ስኬቶችና ተግዳሮቶች ላይ ያላቸውን ግንዛቤ ማጎልበት የመድረኩ ትኩረት ነው። በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ የከፍተኛ ትምህርት ተቋማት ምሁራን ባለፉት የለውጥ ዓመታት በተመዘገቡ ስኬቶችና ባጋጠሙ ተግዳሮቶች ላይ የጠራ ግንዛቤ በመያዝ የኢትዮጵያን ሁለንተናዊ ብልጽግናን ለማረጋገጥ ኃላፊነታቸውን ሊወጡ እንደሚገባ ተናግረዋል። የትምህርት ሴክተሩ አመራሩ ምሁራኑ ደግሞ ለሀገር ብልጽግና ትልቅ የላቀ ሚና ያላቸው ስለሆነ በዚህ ሚናቸውን እንዲወጡ በማድረግ ደረጃ ኃላፊነት እንዲወስዱ የማድረግ ጉዳይ ነው ማለት ነው። ስለዚህ ያንዳንዱ ሰው ሲመራመር የሆነ ነገር ሲያለቅ ህብረተሰቡን በዚህ መልኩ ጠቅማለሁ ብሎ ሐሳብ ፕሮፖዝ የሚያደርግ ከመሆኑ ጋር ተያይዞ በቀጣይ በሚኖሩ ሀገር ግንባታ ሂደት ውስጥ ሚና አለው ማለት ነው። ብሔራዊ መግባባትን በመፍጠር ረገድ የምሁራን ሚና ከፍተኛ ነው ያሉት አቶ ሞገስ ባልቻ ጠንካራ ዲሞክራሲያዊ ስርዓትን በመገንባት መብትና ግዴታውን በአግባቡ የሚረዳ የነገ ሀገር ተረካቢ ትውልድን ለማፍራት በጥናትና ምርምር የተደገፈ ስራዎች ይጠበቁባቸዋልም ብለዋል። ጠንካራ የዲሞክራሲ ስርዓት ለመገንባት መምህራን በብዕራቸው በሐሳባቸው እንደዚህ መንግስትም እንደው ከነዚህ ጎዳና ላይ ሸርተት ሲል ማቃናት በብዕራቸው ማቃናት ይኖርባቸዋል። ሌሎች የፖለቲካ ኃይሎችም እንደዚህ ያንን ሁኔታ ሲያበላሹ እንደዚህ ምሁራን በብዕራቸው ማቃናት ይኖርባቸዋል። በጥናትና ምርምር ማህበረሰቡን ማገልገል ይኖርባቸዋል። ቴክኖሎጂን በትልቁ ለህብረተሰብ ለውጥ እንዲሰራ ማድረግ ይኖርባቸዋል። በሁሉም ዘርፎች እድገት እንዲረጋገጥ የአርአያነት ያለው ተግባር ማከናወን ይጠበቅባቸዋል ማለት የለውጡ ቀጣይነት ለማስቀጠል በጥናትና ምርምር ስራዎች መደገፍ ማገዝ ይኖርባቸዋል ማለት ነው። መሰል ውይይቶች ምሁራን በወቅታዊ ሀገራዊ ጉዳዮች ላይ የጋራ መግባባት እንዲፈጥሩ ያስችላል ያሉት የውይይቱ ተሳታፊዎች በሚከናወኑ ሁለንተናዊ የልማት ስራዎች ላይ የሚታዩ ጥንካሬዎችና ጉድለቶችን በጥናት እየለዩ ለመስራት ምቹ አጋጣሚ የፈጠረ ስለመሆኑም አንስተዋል። ሀገርን ወዴት እየሄደች ነው፣ የት ነበረች፣ ወደፊት ምን ይገጥሙናል የሚለውን አቅጣጫ ማሳየቱ ላይ መመራመሩ ላይ ተጽዕኖ ማሳደሩ ላይ ብሔራዊ ወይ ደግሞ ናሽናል የሆኑ ሐሳቦችን ሀገራዊ የሆኑ ሐሳቦችን ማስረጹ ላይ በጣም ትልቅ ሚና ይጫወታሉ ማለት ነው። እነዚህ ምሁራን እና ሚናቸው በጣም የጎላ ነውና አይ ቲንክ መንግስትም ከዚህ ሴክተር ጋር ቀረብ ብሎ መነጋገሩ በጣም ጥሩ ነው ማለት ነው። አሁን በዚህ በከተማው በተሰሩ ስራዎች በጣም በሚያስደስቱ ውበት ባላቸው ነገሮች ምክንያት የመጡ ጎዶሎች ላይ ምን ማስራት አለብን የሚለውን እንዴት አይነት ስትራቴጂ ነው መከተል ያለብን የሚል የግድ ምሁሩ በዚህ በሪሰርች በተደገፈ በማስረጃ ጀስቲፋይብል የሆነ ነገር በማቅረብ ወደፊት ያሉትን ስራዎች ላይ ይሳተፋል። መንግስት የሰው ስብስብ ነው። ሲሰራ ጠንካራ የሆኑ በርካታ ስራዎች ሊሰራ ይችላል። ደግሞ የዛ ነው ያህል ደግሞ ድክመትም ሊኖርበት ይችላል። ድክመት የለብኝም የሚል መንግስት መቼስ አይኖርም የትም ቦታ ማለት። ስለዚህ ያንን ምሁራን ከተረዳ በኋላ በዛ በድክመቱ ላይ እንዴት ሊያሻሽል እንደሚችል የጥናትና ምርምር ስራዎችን ይሰራል። ስለዚህ የጥናትና ምርምር ይሰራና ያንን ለመንግስት ያቀርባል። ከዛ መንግስት ያንን አፕላይ ካደረገ ወይም ከተተገበረ ተጠቃሚ የሚሆነው ሁሉም ዜጋው ነው። መንግስት በትውልድ ግንባታ ስራ ላይ የሚያከናውነውን አበረታይ ስራ በሙያዊ ለመደገፍና ጨምሮ በሌሎች ስራዎች ላይ የሚጠበቁባቸውን ኃላፊነት ለመወጣት ዝግጁ መሆናቸውንም የውይይቱ ተሳታፊዎች ተናግረዋል።